ምንድነው እንደዚህ ውስብስብ የፈራነው ነገር ደረሰ ትላላችሁ? እኛ እኮ ድሮም እኮ ቀድመን ተናግረናል። ይቺ ውስብስብ የሆነ ሴትዮ ውጤቱን እንደምታውሰበስበውና እንደምትቀይረው ገብቶናል፣ ተረተናል። እኔ አሁን ላይ ምንም መረበሽ እኮ አያስፈልግም። ምክንያቱም ይሄ ታስቦና ታቅዶ የተደረገ ነገር ነው። ከምንም በላይ ግን ያናደደኝ ይቺ ልጋጋም ሃይሚን ስትናገራት፣ ሃይሚን እንደዚህ ከፍ ዝቅ ስታረጋት ነው እንጂ ያናደደኝ ይሄ ለሷ ተንኮሏ ለዚህ ላስቀየረችው ነገር ምናምን ነገር ገደል ትግባ። ድሮም የሆነ የማይረቡ ሰዎች ተተንኮል አይወጡም። ሰላም ውዶቼ፣ ሰላማችሁ ብዝት ይበልልኝ በያላችሁበት። በእርግጥ ምንም ሰላም የለም። ይህን ቪዲዮ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን ደግሞ እናንተ በኮሜንት አስቀምጡ። እኔ በጣም ነው የተበሳጩትኝ፣ በጣም ነው የተናደድኩትኝ። ክርስቶስን ነው የምላችሁ። ከምንም በላይ ከውጤቱ በላይ ያናደደኝ ይቺ ልጋጋም የሆነ ሴትዮ ሃይሚን ከፍ ዝቅ እያደረገች ስታናገራት በጣም ተበሳጭቻለሁ፣ በጣም ተናድጃለሁ ማለት ነው። ይቺ በሳምንት አንድ ጊዜ እንኳን ልብሷን የማትቀይር ሴት መታ ስትፈነጭባት በጣም ተበሳጭቻለሁኝ። ሌላው ይሄ የተፈራው ነገር ደርሷል። ምክንያቱም አሁን ውጥቅጡን የወጣው ማለት ነው። መጀመሪያ 2 ዲኤን ውጤት እንዴት ልትይዙ ይቻላችሁ? ማለት ሐሰን 1 ወረቀት ይዟል። እንደገና ደግሞ እዩም ጋር 1 ወረቀት አለ። እንዴት ሁለት ቦታ ላይ ዲኤን ውጤት ሊሰራ ቻለ? በየትኛው ሀገር ነው 2 ቦታ ላይ ዲኤን ውጤት ሊሰራ የቻለው? አልገባንም። ይሄ ነገር በጣም ስለተጭበረበረ እንደገና ዲኤን ምርመራ ይደረግ። እዚህ ጋር አንድ ሴትን ነው እያስጨነቃችሁ ያላችሁት። ከምንም በላይ ሃይሚን ከማንንም በላይ እያስጨነቃችኋት ነው ያላችሁት። ብሩኬን ባልሰራው ነገር ብዙ ሲባል፣ ብዙ ሲወቀስ፣ ብዙ ሲሰደብ የኖረ ግለሰብ ነው። ይሄ ነገር በቃ ሊባል አለበት። በቃ ብለን ልናስቆመው የምንችለው ጉዳይ ነው። ነገር ግን ማለት ነው ለምን የዚህን ያክል እንደዚህ ማውሰብሰብ ፈለግሽ? ዲኤን ውጤት እሺ ቀይሪ፣ እንደምትቀይሪው እኛም አውቀናል፣ ተረተናል። ግን ለምንድን ነው 2 ቦታ ላይ 2 ወረቀት ላይ ዲኤን ውጤት እንዲሰራ ያደረግሽው? ምን አስበሽ ነው? ምን ፈልገሽ ነው? በዚህ ልክ ማለት ነው፣ በዚህ ደረጃ መዘቀጥ ምን የሚሉት ነው? እና ሃይሚዬ ተረጋጊ። ሌላው ነገር ደግሞ ሐሰን አትደባደብ። ችግር የሚፈታው በድብድብ በምን አይደለም። ከመታህ በደንብ ምታት። ከምገፋት ምን ከምትላት በጥፊ አጩላት። ሌላው ነገር ደግሞ ሄደ ብሩኬ ዲኤን ውጤቱን ሊያይ ምናምን ነገር በዛው ለምን ቀረ? ዲኤን ውጤቱን ከፍቶ አይቶታል ማለት ነው፣ አውቋል ማለት ነው የእሱ ልጅ እንደሆነ። አልገባኝም። እኔ ምን ተፈጥሮ ነው? ለምን ሊቀር ቻለ ወደኋላ? እዚ ጋ ሃይሚ ስትበሳጭ፣ ስትናደድ፣ ስትከፋ ላለማየት ፈልጎ ነው ወደኋላ የቀረው። ቢያንስ እንኳን ይቺ ሴት ይሄን ዲኤን ውጤት እንደምትቀይርበት አይረዳም፣ አያቅም። ለምን ወደኋላ ደንግጦ ይቀራል? ምን ተፈጠረ? ይሄ ነገር ግልጽ ሊሆንልኝ አልቻለም ጉዶቼ። የሆነ ነገር እንኳን አይቶ ቢሆን ቀድሞ ዲኤንኡን ውጤት ይቺ ሴት እንደምትቀይር 100% እርግጠኛ ሆኖ እዚህ ጋር መጥቶ ሃይሚ ማጥናና ባለበት መንገድ አጥናንቶ ከሃይሚ ጋር ጎን አብሮ መጋፈጥ ነው እንጂ ያለበት ወደ ኋላ መቅረት አልነበረበትም። ብሩኬ እኔ እየወቀስኩ ምናምን አይደለም። ቤተሰብ ኖ ሁለቱም አብሮ ነው ማዘን ካለባቸው ማዘን ያለባቸው፣ መከፋትም ካለባቸው መከፋት ያለባቸው ማለት ነው። በእርግጥ ነገርየው እውነት ሆኖ አይደለም የሚካፉት፣ ግን ደግሞ እውነት እንደሚመስል አድርጋ እውነት በሚመስል መንገድ አድርጋ ዲኤን ውጤት ካስቀየረች ይቺ ሴት እናንተ ደግሞ ነገሩን እውን እስከሚሆንላችሁ ድረስ መጋፈጥ ወይንም ዲኤን ውጤቱን መልሶ ማስመርመር እስከምትችሉበት ደረጃ ድረስ መጋፈጥ ካለባችሁ መጋፈጥ ነው። እና በጣም ነው የተናደድኩትኝ የተበሳጩትኝ ማለት ነው። ቅማምዬ ተረጋጊ። እዚህ ጋር አብረሃት ሁን ምናምን በኔ በቅናት ተነሳሽነት ነው ያረገሽው ምናምን ብለሽ ደግሞ ሃይሚን ልትወቅሽና ልትዘልፊ ተረማምደሻል ማለት ነው። ማንም በቅናት ተነሳስቶ ያረገዘ ሰው የለም። ሲጀመር ምንም እርግዝና አልተፈጠረም። ሃይሚን ስታስቢያት እንዳንቺ ዘልዛላ ትመስልሻለች። በአንቺ ሙድ እያዘችብሽ እንጂ ምንም ያረገዘችው ልጅ የለም። ብታረግዝም እንኳን አብሯት ላለ ወንድ ፍቅሩን ለገለጠላት ወንድ እናት አባቷ ምናምን እናት አባቷ የሚያውቁት ወንድ ጋ ነው እንጂ በክብር እንጂ ይህንን ወንድ ከዚህ ወንድ ያረገዘችው እንዳንቺ መጠጣ ጠጥታ አስክራ ምናምን አብሮ አድራ አይደለም ያረገዘችው የፈጠረችው ይሄ ልጅ ማለት ነው። ግን ሙድ እያዘችብሽ ነው። ምንም ያረገዘችው ልጅ የለም። በጣም ለምታሳፍሪው እዩ ተብዬዋ
እከካ ማጋሰስ ማለት ነው። ዲኤን ውጤት ማስቀየሩ ሳያንስሽ እንደገና ሀይሚ ላይ ትለፋደጃለሽ፣ ያዙ ይልቀቁኝ ትያለሽ፣ እመርመር ትያለሽ ምናምን። ውዶች የተረጋጉ፣ ኳስ በመሬት ይሄ የታወቀ ነገር ነው። ይሄ ዲኤን ውጤቱ እንደሚቀየር ምናምን ነገር የታወቀ ቀድመን አውቀነዋል። ቀድመን ያወቅነው መቼ ነው? እሷ ሐኪም ቤት ስትቀር እንደገና ደግሞ ብቻዋን ስትቀር እንደገና ደግሞ ዲኤን ውጤት እንደገና ምርመራ ይደረግ ሲባል እምቢ አለች። ለምን እምቢ አለች? እሷ ስራዋን ስለሰራች መቀየር ስለፈለገች ነው ያንን ነገር አልመረመርም በድጋሚ አለችው። እሱን ተውት፣ ወደ ቢኒ እንሂድ። ቢኒ የሚመርመር ምርመራ ያደርግ ልጄ ናት ሲል የነበረ ሰው ነው። ትክክለኛ ልጅቷ የቢኒ ናት። ለምን አያደርግም አታደርግም ብላ ከለከለችው? ልጅቷ የቢኒ እንደሆነች እንድትታወቅባት ስላልፈለገች ነው። ግልጽ የሆነ ነገር ነው። ስለዚህ እዚህ ጋር ሀይሚ መደነጋገር ምናምን፣ ብሩኬ ኋላ መቅረት ምናምን ነገር፣ ከሀይሚን እዚህ ጋር ጥሎ መጥፋት ምናምን ነገር ምን ይሄ ነው? ለምን አስፈለገ እንዴ? ይሄ የተወሰበሰበ ነገር እዚህ ጋር ሲፈጠር እንኳን እናንተ መረዳት አቅቷችሁ ነው እንዴ? ይሄ እኮ ግልጽ ነው። ግልጽ እኮ ነው። ቢኒ አልተመረመረም አይመረመርም ብራ የከለከለችው ልጁ የሱ እንደሆነ እንዳይታወቅባት ነው እዚህ ጋር ዋና አላማ ብሩኬና ሀይሚ መለያየት ነው። ብሩኬና ሀይሚ ደግሞ መቼም አይለያዩም። በዚህ በአንቺ ጥቃቅን ሴራ መቼም የሚለያዩ ሰዎች አይደሉም። ፈጣሪ ያገናኘውን ሰው ሊለያየው አይችልም በጭራሽ ማለት ነው። የአንቺ ሀሳብ ግን እነዚህን ሁለት ልጆች መለያየት ነው። በእርግጥ ያናድዳል፣ ያበሳጫል። ግን አሁንም በተረጋጋ መልኩ ከእንደገና ዲኤን ምርመራ ይደረግ። ይሄ ልጅ እንኳን በሐሰት ዲኤን ምርመራ ተቀይሮ የብሩኬ ልጅ ነው እንኳን ቢባል ይሄ ውጤት ሲታይ ዲኤን ምርመራው ስለተቀየረ ከእንደገና ምርመራ ይደረግ እንጂ ሀይሚ ደንግጠሽ አልቅሰሽ ብሩኬ ተደናግጠ ምናምን የሀይሚን ፊት ላለማየት ፈልገ ተደናግጠ ምናምን ወደኋላ ብትቀሩ እኛ በጣም ነው የምናዝንባችሁ። ምክንያቱም አንተ ምንም እንዳላደረግ ምንም ስህተት እንዳልሰራ እኛ ጠንቅቀን እናውቃለን፣ ተረድተናል። እናንተን ለመለያየት ሆን ብሎ የተደረገ ነገር እንደሆነ እዚ ጋር ደግሞ ኦዲየንስ አብዛኞቻችሁ በግል የብሩኬ ጥላቻ ያለባችሁ ሰዎች አላችሁና ለመውቀስ ለመስደብ እንደዚህ ጥሎ ጠፋ ልጁ ምናምን እንዳይሰደብ ምናምን እንዴት ጥሎ አጠፋ ሀይሚን ምናምን ብላችሁ ቶሎ ለወቀሳ ልትነሱ ትችላል። ተረጋጉ፣ በእውነት ተረጋጉ። የሚያሳዝናችሁን ነገር አታደርጉ። የምታዝኑበትን የምታፍሩበትን ነገር አታደርጉ። ይቺ ሴት ለማጣላት የተነሳች ሴት ናት። እዚህ ጋር እንትኑን ለምን ይከፈታለች? ለምን ብሩኬ በሌለበት ዲኤን ውጤት ይከፈታለች? ምንድን ነው አላማዋ? አላማዋ ሀይሚን ተስፋ ማስቆረጥ፣ ማበሳጨት፣ ማናደድ፣ ማስለቀስ ምናምን ነገር ልቧን መስበር፣ በቃ ተስፋ እንድትቆርጥ ማድረግ ነው። ብሩኬ በሌለበት ዲኤን ምርመራ ውጤቱ ይከፈት። ለምን እንዴ? ሀይሚ ደግሞ እሱ በሌለበት ምን የሚከፈት ነገር የለም ነው ያለችው። እሱ መጥቶ ነው እንዲከፈት የምፈልገው ነው ያለችው። እዚህ ጋር እነ ሀሰንስ ብትሆኑ ለምን ጥላችሁት መጣችሁት? ምን የምታውቁት ነገር አለ? ሀይሚ እንዳትናደድ ምናምን ልቧ እንዳይሰበር ብላችሁ ለማጥናናት ብላችሁ ነው ወረቀቱን አንጠልጥላችሁ ይዛችሁ የመጣችሁ ወደ እሷ። ሀይሚ እንዳትናደድ እንዳትበሳጭማ ብታስቡ ኖሮ ብሩኬን አጥናንታችሁት የተፈጠረውን ነገር አይታችኋል አይደለ? መጀመሪያ ቀድማችሁ ይዛችሁ መታችሁ ለማስታረቅና ነገሩን ለማረጋጋት ትሞክሩ ነበረ። እንደገና ዲኤን ምርመራ ይደረግ ብላችሁ ትጋፈጡ ነበረ። እናንተ ግን እዛ ጋር ብሩኬን ጥላችሁ መታችሁ እዚህ ጋር ወረቀት አንጠልጥላችሁ ሌላ ነገር ታራግባላችሁ፣ ወከባ ትፈጥራላችሁ። ምን ይሄ ነው? እንደዚህ ነገርን ማውሰብሰብ። ሰው እንዲጎዳ አታድርጉ። እዚህ ጋር ይቺ ልጅ እንድትጎዳ አታድርጉ። ገባችሁ? ካጠገብ ሆናለሁ ምንም ቢፈጠር ብላ ቃል የገባችላት ያገባች ልጅ ነች ሀይሚ። እናንተ ግን ደግሞ የሆነ ተስፋ እንድትቆርጥና የሆነ እንድትከፋ ልቧ እንዲሰበር ነው እያደረጋችሁ ያላችሁት እንጂ ይሄ ጥሩ ነገር አይደለም እያደረጋችሁ ያላችሁት። ብሩኬን ጥላችሁ መምጣት አልነበረባችሁ። ምንም እንኳን ነገር ቢፈጠር ጎትታችሁ ነበረ ይዛችሁ መምጣት የነበረባችሁ።